እያያችሁ ያላችሁት 2030 ነው። የ2030 ፖድ ፕሮግራማችን ላይ ነው የምንገኘው። ዛሬም እንደተለመደው እንግዲህ እንግዶችን ጋብዘን አንድ ኢሹ ላይ ልናወራ ወይም ልንወያይ ተገናኝተናል። የምናወራበት ርዕስ ኤክስፔክቴሽን ኢን ሪሌሽንሺፕ የሚል ነው። ወይም ደግሞ ከሪሌሽንሺፑ ልንገባበት ካሰብነው ወይም ካለንበት ሊሆን ይችላል ከካፕል ሪሌሽንሺፕ የምንጠብቃቸውን ነገሮች እዛ ላይ ነው የምናወራው ማለት ነው። ምን መጠበቅ አለብን፣ ምንስ መጠበቅ የለብንም፣ የትኛውን የተጋነነ ኤክስፔክት አድርገን የምንገባበት ነገር የሚለውን በደንብ እናወራበታለን። የጋበዝኳቸው ካፕሎች ሶሻል ሚዲያ ላይ በተለይ ቲክቶክ ላይ ታውቋቸዋላችሁ ብዬ አስባለሁ። እዩና እሉ እንኳን ደህና መጣችሁ። እንግዶቼ ስለሆናችሁ እጅግ በጣም ደስተኛ ነኝ። መጀመሪያ ራሳችሁን በደንብ አስተዋውቁልኝ። ሌዲስ ፈርስት። እሉ ካንቺ ልጀምር እያለ እሺ። እኔ በሶሻል ሚዲያ ስሜ ኤሊያና፣ መታወቂያ ስሜ ሜላት ቴድሮስ እንባላለሁ። ሜላት እንዴት ኤሊያ ምንም አይገጥምም። ኤሊያና እና ሜላት አሁን እንዲመጣ ልጠጋጋው ብዬ ኤሊያና ያው መጀመሪያ እኔና እሱ ስንተዋወቅ እዚህ ምን ደርስ አልመሰለኝም እና ዋሻው አንድ ቀን አግኝቼው የሚሄድ ሰው መስሎኝ ኤሊያና በቃ ምናምን ብዬ ኤሊያና ብዬው ተዋወቅኩት። ኦኬ የቆየ ሊተወኝ አልቻለም። እሺ እዩ። እኔ ዮሲያስ አብይ ይባላለሁ። እኔ ሌላ ስም የለኝም፣ እግዚአብሔር ይመስገን። ሰው አልሸውድም። እኔ ተዋወቃችሁ እንዴት ቢሆን ነው ማለት እንግዲህ መንገድ ላይ ነው የተዋወቃችሁት? የመጀመሪያ ልክ ስሜን ዋሻውት ስትይ አይምሮዬ ላይ መጣልኝ እንዴት ቢተዋወቁ ነው የሚል ነው። እና እንዴት ነበር የተዋወቃችሁት? የመጀመሪያ ቀኑን እስቲ አስታውሲ። እኔ ነኝ አንቺ ነሽ። አሁንም ባይገርምሽ የተዋወቅነው እኔ የናዝሬት ልጅ አልነበርኩም እና ወደ አዳማ መጥቼ የመጣሁት 5ኛ ክፍል ተማሪ ሆኜ፣ ኦኬ እሱ 12ኛ ክፍል ተማሪ ነው። ከዛ 2ኛ ሴሚስተር ላይ ነበር የመጣሁት። እንደገባው ፕሮም ኪንግ ምናምን ተብሎ እና ተዘጋጅቶ ነበር ፕሮግራም አፍያር ነበርና ኦኬ የ12ቶች ማለት ነው። ለ12ቶች እኔ 5ኛ ክፍል ነኝ ብዬሻለሁ። በጣም ጋፓለ። በጣም ማስታወስ ራሱ የገናቸው ያኔን በቃ እንደ ኩል ምናምን ነው የምናያቸው ምናምን። ከዛ አየሁት ፕሮም ኪንግ ሆኖ። ከዛ ያን ቀን ነው የመጀመሪያ ትውውቃችን። እኔ 5ኛ ክፍል እሱ 12ኛ ክፍል ሆኖ ጉድ ነሳሻ መታየት። ምን አይነት መታየት ነው? መተዋወቅ። እኔ ሄጄ ተዋወቅኳት። እንደምታያቸው እንግዲህ እሳቸው ትልቅ ሰው ነው የሚመስሉት። 5ኛ ክፍል እኔ አልገምትም ነበረ። ከሌላ ግቢ የገባች ተማሪ ወይ ምናምን የገመትኩት እኔ። ስለዚህ ኖርማል ኤጅ ያለን ሰዎች ነን ብዬ ነበር እንትን ያልኩት። ኦኬ ፊዚካሏ ያኔም ትልቅ ነች። ታስብ እንደውም ከኛ ኩይቻ ሱስ ተልክት ነች። ደህና ሰው በቃ እቺ ነች ብዬ ተዋወቅኩኝ። ከዛ ደነገጠች። ልጅ ስለሆነች ያን ነገር አታቆም። ፊልም እንዴት መመለስ እንዳለበት ነው አታቆም። ኦኬ የተዋወቅካት ቀን ነው የተዋወቀው የመጀመሪያ ቀን ነው ማውራሽ። ያኔ ማለት ምን ብለሃት ነው ኤክስፔክት ያላረገችም ያልከው? ያዝን ያረኳት ነገር ነው ሰላም እንደማለት ማለት ነው። ከፊቴ ይችል ነበርች። ከዛ ምንድን ነው ያልኩት? ብቻ ተዋወቅኳት እና ያኔ ግን ስነዋር ሪስፖንሷ ደስ አይልም ነበረ። በጣም ሪጀክት አደረገችኝ። ከዛ በኋላ በስራ ሂደት ከ7 ዓመት በኋላ እኔ ዲግሪ ተምሬ ጨርሼ ወደ አዳማ ተመልሼ እሷም በሁሉ ስራ አጋጣሚዎች ተገናኘን። ከዛ ያወራ ነው ራሱ ይሄን ነገር እዚህ ነበርሽ? አዎ እዚህ ነበርኩ ምናምን ተባብለው እንጂ እኔም ረስቻታለሁ። እሷም ብዙ አእምሮ ውስጥ አልቀረም ነበር። አጋጣሚ እኛ እነሱ ሰፈር ቤት ተከራይተን ገብተን ኮቪድ ሰዓት ላይ እኔ 10ኛ ክፍል ተማሪ ነኝ እና የዛኔ ያው ትምህርትም ስራም ተዘግቷል። እሱም ተማሪ ነበር ዩኒቲ። ለቀጥታ መጥቷል ቤተሰብ ጋር እና ጧጧት ምናምን ይሄዳሉ ከወንድሙ ጋር ያለ ኖርማል ነው በቃ ሰላምታ ምንም የለንም ያኔም። ኦኬ ከዛ በኋላ ከ3 ዓመት በኋላ ሶሻል ሚዲያ እና ስራ አገናኘን። እስቲ ዛሬ ከምናነሳው ሀሳብ ጋራ መጀመሪያ ምን ነበር ኤክስፔክት የምታረጊው ከእዩ? ያው ፍቅር ላይ እና ትዳር ላይ አይደለም ኤክስፔክት የምታረገው ነገር በሙሉ። ፍቅር ላይ ሁሌ ምቾት አለ። ሁሌ ያው የምትገናኙ ተቀጣጥረሽ ምናምን ስለሚሆን ስኬቱን ፓርት ምናምን ነው የምትጠብቂው። ግን አጋጣሚ ሆነና እኛ እንደዛ ነበር ነው ቀድመን ነው አብረንም ስራ መስራት የጀመርነው። ብዙ ነገር አሳልፈናል
እና ግን የምትጠብቂው ነገር ሁሌ ሴት ስትሆኚ በተለይ ይመስለኛል በእኛም ቲኔጅ ስትሆኚ እንክብካቤ ምናምን እሱ ፓርት ግዴታ አይደለም። ግዴታ ነው፣ ግዴታ አይደለም። ለምን የምታነጻጽሪው ከሰውየው ባህሪ፣ ከሰውየው ማንነት፣ ከአስተዳደግ ማለት የምትወጂው እኮ ሰውየውን ሲጀመር አይተሹ ባህሪውን አውቀሽ ነው አይደል? ያ ሰውዬ አንቺ ተከትሎ ገበያ የሚሄድ ሰው ካልሆነ ያን ማንነቱን አምነሽ ትቀበያለሽ። ሁሌ አይና አብረኸኝ ተከተለኝ ስልክ ማይደውል ሰው ከሆነ እስኪ ደውል መጠበቅ አይጠበቅብሽም። ግንኙነት ውስጥ ካለሽ አንቺ ትብስ አንተ ትብስ ነው እንጂ አይ እሱ ካልደወለ ምናምን አብዛኛውን ጊዜ እንደዛ ነው መሰለኝ። ግን የኛ እንደዛ አልነበረም። ህይወት አጋጣሚውም በየቀኑ ያገናኘን ነበር እና ያ ነገር አልፈተነንም። ካልሽሳ እኛ የተፈተነው ስራ ላይና የሆነ እድገታችን የለም። እሱም የራሱን የነበረበትን መንገዶች ትቶ እኔም ከነበርኩበት ብዙ ነገሮች ትቼ ልክ አብረን ስንሆን ነው እንደውም ህይወትን የጀመርናት መሰለኝ። አዲስ እንትን የጀመርነውና ኤክስፔክት የምታረጊው ነገር ፐርፌክት አይሆንም። እንደሚወራውም እንደ ፊልምም አይደለም። በቃ ፐርፌክት የሆነ ነገር አጣብቂ። በተለይ ትዳር ላይ ስትሆኚ እያልሽ ነው እየተማማርሽ እያደግሽ እየተለወጥሽ ቀን በመጣ አመት በመጣ ቁጥር ያን ነገር እየሰራሹ ነው የምትሄጂው። ቤትሽ አይደል እየሰራሹ እያሳደግሹ እየገነባሹ ነው የምትሄጂው እና ጠብቀሽም አትግቢ፣ ለመስጠት ግቢ። በጣም ደስ የሚል ነገር ነው። መጀመሪያ ግን ከዩ ጋር በነበራችሁ ሪሌሽንሺፕ ላይ ኤክስፔክት ያደረግሻቸው ነገሮች ምን ነበሩ? ይሄን ከማወቅሽ በፊት ማለት ነው። ይሁን ሳየው ገና የተሻለ ህይወት እንደምንኖር ጠብቄያለሁ። በቃ ይሁን የለም ረጅም ተስፋ ያለሽ ሰው በቃ ባምነው ቢይዘው አይጥልም። ይሄ ልጅ አይጥለኝም፣ እንትን አይልም። እንዴት ነው ማስተዳደሩ መኖሩ እንዴት ነው ወደፊቱ አለ ወደፊት አለው ወይ ሐሳቡ ያንን ደግሞ አገኘሽበት። ደስ ይላል በጣም። እሺ እዩስ ምን ነበር የምትጠብቀው የዛን ጊዜ ከሴት ወይም ደግሞ ጓደኛ ልታረጋት ከምታስባት ሴት ኤክስፔክት ታረግ የነበረውንና አሁን ያለህበትን አንደርስታንዲንግ? ያ ነገር እንትን ይላል። ያው የሰው ልጅ አስፈላጊ ነው። ያ የፍቅር ነገሩ ምን ኤክስፔክት ታረጋለሽ እና አስፈላጊ ነገር ነው። ግን ያ ነገር የሚታለፍ ነገር ነው ብዬ አስባለሁ እኔ። ከአንድ ሰው ጋር የሚያኖርሽ እሱ አይደለም ብዬ አስባለሁ። ከአንድ ሰው ጋር ኤክስፔክት አድርገሽ ፌል ካረገ ከአንድ ሰው ጋር ኤክስፔክት አድርገሽ ፌል ሲያደርግ መጨረሻ ላይ የምትጠብቂው ነገር ሪያሊስቲክ ነው የምታየው። ያንቺ እናትና አባቶች ያሳለፉትን ነው የምታየው። በሲሪየሱ መንገድ ከመጣም በኋላ እኔም ጨርሼ ቆጣው በኋላ ከፋሚሊ ጋር ያስተዋወቅኳት። ያው እናት አብዛኛውን ጊዜ ጥሩ ነገር ታውቃለች። እናት የምትለው ነገር ጠባይ። ስለዚህ የሆነ ማህበር ነገር ነበረ ቤትና ይዣት ሄድኩኝ እዛ። እሱ ማዘር ፍታቆ ግን ያኔ የሥራ ባልደረባዬ እንደሆነች ነው ተቀጣሪ ጭራሽ በይ አብረን ነበር የከፈትነው እሱን ስራ ቦታ። ግን እዛ ቦታ እንደምትሰራ አድርጌ ነበር ያስተዋወቅናት። እሷም ለብቻሽ እየመጣች ታያታለች ምናምን ሌላ ሰው መስላ አይደል? አዎ ሌላ ሰው ታጠናታለች ታያታለች ምናምን። ከዛ ምንም እንትን አላትልም ማለት ጥሩ ነው በቃ በርቱ እግዚአብሔር ይርዳችሁ ነው ያለችን። ከዛ ኤክስፔክቴሽናችን የሚሆነው ወደ ትልቁ ነገር እግዚአብሔር ወደ አዘጋጀልን ወደ ትልቁ ቦታ ነው እንጂ ይሄ ላቭ ላንጉዌጅ ወይ የሆነ ነገር ቅመማ ቅመሞች ምናምን ቶሎ እንድናልፋቸው አረገም። ያው እንደ እድሜዋም አይደለች እሷ ብስል ነች፣ እንትን ታገናዝባለች ቶሎና ትችላለች። ከዛ ያለንበት ሁኔታ ነው ያየነው መጀመሪያ። እኔም ያለሁበት ሁኔታ እሷም ያለችበት ሁኔታ እሱ ነው መቀየር ያለበት ብለን ወሰነን። እኔም በዚህ ሁኔታ ከሄድኩኝ ጥሩ አይሆንም እሷም። ስለዚህ እሱን ነገር ለማሸነፍ እንደውም አብዛኛው ቦታ የምንገናኘው ስራ ቦታ ነው። ስራ ቦታዎች ነው ብዙ ቦታዎች ነበር ስራ ስንከፍት የነበረው አዳማ ላይም እዚህም አዲስ አበባና ስራ ሁኔታ እየሄድን ነው በቃ አብዛኛውን ጊዜ ህይወታችን ያለፈው። ስለዚህ ኤክስፔክት ያረክነው ነገር በቃ ፍቅር ነው እና ትግስት። ከሴት ልጅ በተለይ ትግስት። እኔ ማለት ትግስተኛ ሴት ጥሩ ነው፣ በጣም ጥሩ ነው ትግስተኛ ሴት። እኔ አንዳንዴ ግንፍል እላለሁ ወይ ቁጡ ነኝ፣ ለነገሮች ትግስት የለኝም፣ ቶሎ ሊሰለቸኝ ይችላልና ያው ምልሽን ከቤተሰብ ያየሁትን ነው እኔ ምልሽ። ሴት ልጅ እንትን ስትለው ስትይዘው ያምራል፣ ሁሉ ነገር ያብባል ሴት ልጅ ስትይዘው። ስለዚህ እሱን አይተን ገባን፣ እግዚአብሔር ይረዳን፣ እንግዲህ እዚህ ደርሰናል።
እዚህ ደርሰናል። በጣም ደስ ይላል። ሁለታችሁም የሰጣችሁኝ ሀሳብ በእውነት በጣም ማን እንዳስተማራችሁ እንዴት እንደተቀረጻችሁ ባላቅም በሁሉም ነገር እንዳልሹ ፐርፌክት የሆነ ሰው አናገኝም። ሌላው ደግሞ ያንን ሰው ታውቂዋለሽ አይደል እያልሽ የነበረው ነገር ብዙ ሰው ላይ እንግዲህ ሚስተዋለው ብዬ ማስበው ሴቶች ብቻ አይደሉም ወንዶችም ሊሆኑ ይችላሉ ኤክስፔክት የሚያደርጉት ከሴቶች። ግን ለምሳሌ አሁን ደሞዙን እያወቅሽ መኪና እንዲሰጥሽ ኤክስፔክት ማድረግ እንደዛ እንደማለት ነውና እንደዚህ አይነት ኤክስፔክቴሽን አለመኖሩ እናንተ ጋር የሚጠቅመው ራሳችሁን ነው ማለት ልብሽን ነው የምታተርፊው። ፋይናሊ በጣም የሆነ ነገር ኤክስፔክት ባደረግሽ ወይም በጠበቅሽ ቁጥር ሳታገኙ ስትቀሪም የምትሰበሪው አንቺ ስለሆንሽ ማለት ነውና ያልጠበቃችሁት ግን ደግሞ ጥሩ የሆነ የሄደ ግንኙነት ከዛ ትዳር ሆኖ አሁን ደግሞ ቤተሰብ ሆናችኋል ልጅ ስለመጣ ማለት ነው። ትዳሩን ላይ ደግሞ ያገኛችሁት አዲስ ነገር ወይም ደግሞ ትዳርን ስትገቡበት እስኪ ለሰው ትዳር እንዲህ ነው ብላችሁ እንድታወሩ የሚያረጋችሁን ነገር ንገሩን። ከእሉ ካንቺ ልጀምር። ትዳር ትልቁ ምን መሰለሽ የመጣሽበትን ቤተሰብ ትተሽ አዲስ ቤተሰብ ነው መሰረቱ ማለት ቤተሰብ ትልቅ ዋጋ አለው። ሁሉም በተለይ አበሻ ሰው ኢትዮጵያዊ ጋር ትልቅ ክብር የሚሰጠው ቦታ ያለው ነገር ነው እና ያንን ነው የምትጀምሪው አንቺ እና እሱንም እንዳልኩሽ ፐርፌክት ሆነሽ አይደለም የምትጀምሪው እግዚአብሔር አስችሎሽ ነው የምትጀምሪው እና ኃላፊነት ነው የምትቀበዩ ትዳር ውስጥ በተለይ በሴት ወገን ስታዩ ባልንም ኃላፊነት ነው የምትቀበዩ ልጅንም ኃላፊነት ነው የምትቀበዩ ቤትሽንም ኃላፊነት ነው የምትቀበዩ ቤትሽ ውስጥ የሚሰራንም ሰው ኃላፊነት ነው የምትቀበዩ። ቀላል አይደለም። ውጭ ያለ ስራ አለ፣ ቤት ውስጥ ያለ ስራ አለ፣ ልጅ አለ፣ ብዙ ነገር አለ። ግን ያው የሚያስችልሽ እድሜም አይደለም እውነት ነው እድሜም አይደለም ወይ ደግሞ ያለሽበት ኢኮኖሚ ደረጃም አይደለም። ኃላፊነቱን የምትቀበዩ ስትወጁ ነው ያንን ነገር ስትፈልጊው እና ከዛ ውጪ ደግሞ ትዳር ውስጥ ያው ደስ የሚለው ነገር ሁሌም ሰው አብሮሻል። አሁን እንዴት ነው እንደ ቤተሰብሽ ሲሆን በራስሽ የምትወስኛቸው ነገሮች አሉ። ከዛ ደግሞ ነገ ብለሽ ወጥቼ እንዲያርጌ የምታቅጁ ነገር አለ። እዚህ ጋር ግን እዚች ቤት ውስጥ ነው የምታቅጁ። ሰላምሽን የምትጠብቂው እዚች ቤት ውስጥ ነው። ገባሽ? እቺኛዋ ያንቺ እንትን በቃ ትልቁ የንግስናሽ ወይ ንግስቴ መሆንሽ ቦታሽ ናት ያቺ ቤት በቃ ንግስትነትሽን የምታሳይበት እዛ ቤት ውስጥ ኃላፊነት ለምን እግዚአብሔር ነው የሰጠሽ ያንን ነገር። እሱን ሲሰጠኝ ለኔ እኔም ፐርፌክት ሆኜለት አይደለም ብዬሻለሁ፣ እሱም አይደለም ግን አምኖኝ ነው እግዚአብሔር አምኖኝ ላንቺ ይሄ ልጅ ይገባሻል ነው። ለሱም ቢሆን እንደዛ ምንድነው የትዳር ጥቅሞች ምንም ምልሽ ሁለት ስትሆኚ ሁሉ ነገር ይበረታል፣ ይጠነክራል። ሁለት ስትሆኚ ሰው ይፈራሻል፣ ከጀርባሽ ሌላ ሰው እንዳለ ያውቃል። ማንም ሰው ዝም ብሎ እንትን አይልሽም። ሁለት መሆን ብርታት ነው፣ መጠንከር ነው። ሶስት ስትሆኚ ልጆች ሲመጡ ደግሞ ትበረቻለሽ እና ትዳር እኔ ከእግዚአብሔር ከሆነ በጣም ትልቅ ጥቅም አለው። እድሜ ምናምን እሱ ነው ትልቅ ጥቅም አለው። በተለይ ታጋሽ ሚስት ካገኛችሁ እንዳትስቱ እንዳትመሩ ነው ማለት። ልክ ትዳር ውስጥ ስትገቢ አላማሽ አንድ ነው፣ ሰርክልሽ ጠባብ ነው። በቃ ኮምፎርትሽ ያቺ ቤት ነች እና አንድ ሰው ነው ኮምፎርት በቃ አለቀ። ስለዚህ ምንድነው ወደ ስኬትሽ መንገድሽ ትገሰግሻለሽ ማለት ነው። ቤተሰብሽም በደስታ ያን ነገር የሚረዳሽ ከሆነ ደግሞ ይፈጥናል በጣም ማለት ነው። እንትን ዳይናሚክ የነበረው ህይወትሽ እዛ ሲል የነበረው ሊኒየር ይሆናል፣ ቀጥታ ይሆናል። በቃ ያቺ ነች አላማ። ደስተኛም ታረጊው እሷን ነው፣ በቃ የምትደውይው እሷ ጋር ነው ምናምን እና ያ ነገር በጣም ትይነዋል። ሌላው የትዳር ያየሁት ነገር በተለይ ጓደኛ በሴት ዘንድ ወንድም ዘንድ ያለ ጓደኛ ይመስላል መጀመሪያ ላይ፣ ግን ያ ነገር እንትን እንዲል በጣም ሊዘልቅ አትፍቀድ። ልኩን እንዲያቀና ሰርክል ውስጥ ታስገቢያቸውን ሰዎች እሷ እንዳለችው ንግስቲቷ ያቺ ቤት ነች፣ ያቺ ሰርክል ንግስት ነች እሷ እና ሌላ ሰው እዛ ሰርክል ውስጥ እየገባ ከሆነ ያው ሰርክሉ ይሰፋና ችግር ይመጣል። ስለዚህ ያቺ ነገር የምትነሽበትን ቦታ ሰላምሽን መጠበቅ
ለኛ ቪዲዮ ላይ እንደሚታየው ሳቅና ጨዋታ ወይም ቆቆር ስትበላ እሷ ምናምን አይደለም የምታየው። ከበስተጀርባው ኪችን ገብቶ የሚበስለው ነገርም ሁሉም አለ። ልጅ ኃላፊነት አለ። እሷ ለሊት እንቅልፍ የሚያሳጡ እንትኖችን አብረሽ ስትወጪ ያ ነገር ነው። በተለይ የውጭው ነገር በጣም ኢምፓክት ያመጣል። ሌላው ትዳር እግዚአብሔር ይመስገን በጣም ጥሩ ነው። በተለይ ልጅ ሲመጣ በጣም ይጥማል። ደስ ይላል በጣም ልጅ ሲመጣ። ቻሌንጃችሁን እስኪ በጣም ብዙ ቻሌንጅ አሳልፈናል ብላችኋል። ካሳለፋችሁት ቻሌንጆች ውስጥ አንድ ንገሩኝ። ብዙ ነገር ውስጥ የገባ ብዙ ነገር የሞከረ ሰው ነው ባይዘው ብዙ ቻሌንጅ የሚገጥመውና ጥሩ ነው። ብዙ ነገር ሞክራችኋል ማለት ነው። ዝም ብላችሁ አለመቀመጣችሁ ነው የሚያሳየው። ብዙ ስራ ከፍተን ዘግተናል። አብዛኞቹ የሊስማ ስትወለድ ራሱ የተዘጋ ቢዝነስ ነበረ። የጌም ዞን ቢዝነሳችን ነበረ ልትወለድ አካባቢ እንኳን ማለት ነው። ያ ቢዝነስ ራሱ ከስሮ ነው የተወለደችው፣ ግን አለን እኛ እስካሁን። ከሁሉ ትልቁ ቻሌንጅ የነበረብን የዛሬ ስንት ዓመት ነው? 2 ዓመት የሆነ ጌም ዞን እንደከፈትን በጣም ብዙ ብር ነበር ኢንቨስት ያደረግንበት። ያንን ጌም ዞን ተዘረፍን። ያኔ 700 ምናምን ሺህ ብር 800 ሺህ ብር ነበረ። አሁን ወደ ሚሊዮኖች ይጠጋል። አንድ ወር ሰርተን መዘረፍ ጭራሽ መዘረፍ። አሁን ግን ያልወር ነው የሰራነው 3 ወር ሰርተን ተመታ በደንብ ገባልን። ያኔ ተዘረፍንና ሁሉንም ነገራችንን ነበር ያፈሰስነው እዛ እንትን ላይ። ጥሩ ሆነ ስራው እግዚአብሔር ይመስገን ጥሩ ሆነ። ናዝሬት ላይም በደንብ ታወቀ ምናምን እና በቃ ተስፋ እንዴት ነው እንጋባለን እና የዛ ጊዜ እቅድ ነው። ያን ጊዜ ታቀደ እቅድ ነው። የዛሬ 2 ዓመት 3ኛ ዓመቱ መጣው እና ያኔ ታቀደ እቅድ ነው። ከዛ ግን ተስፋሽንም ምንሽንም በአንድ ጀንበር በቃ እንትን አለ ወደመ ማለት ነው። እየሰራ ነው ባይገርምሽ ድጋሚ አሁን ከፍተን እየሰራ ነው። እዛው ቤት እዛው ቦታ አሪፍ ሆኖ እየተሰራ ነው። እናንተም ግን ጎበዞች ናችሁ። እውነት ኮሚትመንት ነው ከቢዝነስ ላይ የሚያቆየው ስለሚባል በእርግጠኝነት ሰክሰስፉል እንደምትሆኑ አልጠራጠርም ከዚህ በኋላ ላለው። ግን ትልቅ ቻሌንጅ ነው በጣም። በመጨረሻ እስቲ እዚሁ አይዲያ ላይ አንድ ሀሳብ እናንሳና በጣም ኤክስፔክት ለሚያደርጉ ሰዎች ኤክስፔክት ማድረግ የሌለባቸው እስከምን ድረስ ነው የሚለውን ነገር ትንሽ ነገር በሉልኝና እባክህ ይጅል ላሳርገው። እሺ ኤክስፔክቴሽን ጥሩ ነው። ኤክስፔክት ማድረግ ሳይሆን ባይዘው መጀመሪያ ኤክስፔክት አድርገሽ ነው የምትጀምሪው። እንደው ደንገጥ የሚያደርጉበት ካላት እንደው ትንሽ ደንገጥ ኤክስፔክት የምታደርጊው ነገር ከሆነ ጥሩ ነው። ከዛ በላይ ግን እዛው ላይ ዱዌል ማድረጉና ሰርክል ማድረጉ አብሮ እንትን ምንድነው እንትን እየተላላኩ ኢሞጂ ወይም ደግሞ የቲክቶክ እንትን እየተላላኩ እዛው ላይ መሽከርከሩ አንደኛ ልጅቷን ይጎዳታል፣ ሴቷን ይጎዳታል። በጣም ልጅቷ ትጎዳለች። ቶሎ ወደ ቁም ነገር ቶሎ ማያስገባ ሰው ከሆነ እዛው ላይ ዱዌል እያደረጉ እንትን ሲላላኩ መዋል ነው የሚሆነው እና በብልጠት በብልሃት ወደዛ ማስገባት። እኛ የለመድነው ነገር አለ። ሶሻል ሚዲያ ለሰው ልጅ ላይፍ በጣም ማተር ያደርጋል። የምታዩ ነገር አለ። ጓደኛሽ ወይ ዙሪያሽ ላይ ያለች ሴት ወይ የሆነ በጣም ትልልቅ አበባ በጣም ብዙ 30 ሽማግሌ ምናምን ሲላክታያለሽ እና ራስሽን ታነጻጽሪያለሽ። ያ መጀመሪያም ራስሽ ላይ መስራት አለብሽ ማለት ነው። ዝግጁ ራሱ አይደለሽም ለትዳር። እንደዛ ከሆነ የምትጠብቂው ነገር በዛ ልክ ሰፊ ሆኖ ግን አንቺ ያለሽበት ቦታ ደግሞ እዚህኛው ጋር ሆኖ ያ ዋጋሽን አይገምተውማ። አንድ ትልቅ አበባ ያንቺን ዋጋ አያወጣውም። ያንቺ የሴትነት ዋጋሽ ለባልሽ ነው የሚያየው። እዛ ቦታ ላይ ሶሻል ሚዲያሽን የሚያየው ሰው አይደለም። በጣም አሪፍ ፖይንት ነው ያነሳሽው በእውነት ይመስለኛል። በጣም ረጅም ጊዜ አልቆየንም አልክ፣ ግን ረጅም ጊዜ ከቆየ ሰው በላይ ነበረ። በጣም አሪፍ ምክር አሪፍ ትምህርት የሰጣችሁንና ያው እዚህ ቤት የገባ ሰው እንግዲህ ፍቅሩን ለሚስቱም ለባሉም ሳይገልጽ አይወጣም። ስለዚህ ፍቅራችሁን ትገላለጻላችሁ። እኔ በእኔ በኩል ጨርሻለሁ። ግን ፍቅር በቃል ብቻ ነው የሚገለጸው? አይ ያው እንግዲህ ሌላውን ቤታችሁ አሁን በቃል ገለጽላት። በቃል መግለጽ ማይችለው ማቀፍም መሳምም ይቻላል ማለት በቃል መግለጽ ማይችለው ብዙ አይደለም የምር አይደለም። ስለዚህ ከኔ ልጀምር። እሺ ጀምር። እሺ ነው ላቢ በጣም በተግባር
እሉ አደራሽን በቃል ታረጊው። እኔ ሁሌ ነው የምነግረው እና እወድሃለሁ፣ በጣም በጣም አከብረሃለሁ። ባልም አባትም ወንድምም ስለሆንከኝ በጣም አመሰግናለሁ። በጣም አመሰግናለሁ ሁለታችሁንም። በጣም ብዙ ነገር ከናንተ ወስደናል። እንግዶቼ ስለሆናችሁና እንደዚህ ደስ የሚል ቆይታ ስላደረግን በጣም አመሰግናለሁ። በድጋሚ 2030ዎች የነበረን ቆይታ ይህንን ይመስል ነበረ። በ2030 ፖድ ፕሮግራማችን ላይ ስለ ኤክስፔክቴሽን ኢን ሪሌሽንሺፕ አውርተናል። ወይም ደግሞ ከግንኙነት የምንጠብቀውና መጠበቅ ያለብን የሌለብን ነገሮች ማለት ነው። በሚቀጥለው ሳምንት ደግሞ ከሌሎች እንግዶች ጋር በሌላ ሀሳብ እንገናኛለን። መልካም ጊዜ። 2030ዎች ቆይታ እያደረጋችሁ የቆያችሁት ከምትወዱት የእናንተ የወጣቶች ከሆነው ከ2030 ፕሮግራማችን ጋር ነበር። አዎ አብራችሁን ስለነበራችሁ በጣም ነው ደስ የሚለን። እንግዲህ አሁን ልንለያይ ነው። ልንለያይ ነው? አታቂም? እኔ መለያየት ሲባል ይከፋኛል። አዎ አይዞሽ ሳምንት እንመጣለን። ልበርታ። ሳምንት እንገናኛለን። አዎ ሳምንት እንደዚሁ ሞቅ ያሉትን አሪፍ ዝግጅቶች ይዘን እንመጣለን። ያው አብረናችሁ የቆየነው ደግሞ እኔ ደኑ አክቶሌ፣ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር በጋራ ነው። ሳምንት እንገናኝ።